ቅድስና ወይንም ደግሞ ቅዱስ መሆን ያን ያክል አስቸጋሪ ነገር ነው ወይም ያን ያክል ከባድ ነገር ነው? ብዙዎቻችን ገና ከጅምሩ ስለ ቅድስና ወይም ደግሞ ቅዱስ የሚለው ቃል ሲነሳ ያለን አመለካከት ጎደሎ ነው። የተሳሳተ ባይሆንም ጎደሎ ነው። ስለ ቅድስና ሲነሳ ወይም ደግሞ ቅዱስ የሚለው ቃል ሲነሳ አእምሮአችን ላይ የሚመጣው ልክ እንደ መላእክት ረቂቅ መሆን ወይም ብርሃናዊ መሆን ኦር እንደነ ቅዱስ ጳውሎስ እስከ ሶስተኛ ሰማይ ድረስ ተነጥቆ ሰዎች ሊሰሙት የማይችሉትን የመላእክትን ቋንቋ መስማት ወይንም ደግሞ ልክ እንደነ ቅዱስ ዮሐንስ አፈወርቅ ልክ እንደነ ቅዱስ አትናቴዎስ ለቤተ ክርስቲያን ሙሉ ሕይወትን አሳልፎ ሙሉ እድሜን አሳልፎ ሰጥቶ ሲገፉ ሲሰደዱ በቤተ ክርስቲያን ምክንያት ሲገፉ ሲሰደዱ መከራ ሲቀበሉ መኖር ወይንም ደግሞ እንደነ ቅዱስ እንጦንስ ሙሉ ዘመንን ለእግዚአብሔር ሰጥቶ ሙሉ ሕይወትን ለእግዚአብሔር ሰጥቶ በጾም በተጋድሎ እግዚአብሔርን በበረሃ ውስጥ እያስደሰቱ መኖር እግዚአብሔርን ብቻ እያሰቡ መኖር ወይንም ደግሞ እንደነ ቅድስት አርሴማ ለእግዚአብሔር ብሎ በሰይፍ እስከ መቀጣት መድረስ ወይንም ደግሞ እንደነ ቅዱስ ዮሐንስ ወንጌላዊ ምድራዊ መልአክ እስከ መሆን መድረስ ወይንም ደግሞ እንደነ አቡነ ተክለ ሃይማኖት ክንፍ እስከ ማውጣት መድረስ የሥላሴ መንበር ከመላእክት ጋር አብሮ እስከ ማጠን መድረስ። ይሄ ነው በቃ አእምሮአችን ላይ ቅድስና ሲባል ብዙ ጊዜ የሚመጣው ይሄ ነው። ከዓለም ተለይቶ የሚኖር ዓለማዊ ነገር ምንም የሌለው ቤተሰብ የሚባል ነገር ውስጥ የማይኖር ከቤተሰብ ከሚባል ሰንሰለት ውስጥ የወጣ ሙሉ ለሙሉ ሕይወቱን ለእግዚአብሔር አሳልፎ የሰጠ ሙሉ 24 ሰዓት እግዚአብሔርን ብቻ የሚያስብ 24 ሰዓት እግዚአብሔርን ብቻ የሚያመሰግን ከእግዚአብሔር ውጪ ሌላ ሐሳብ ሌላ ስራ የሌለው ቅዱስ ሲባል አእምሮአችን ላይ የሚመጣው ይሄ ነው። ብዙ ጊዜ ትክክል ነው። እግዚአብሔር ደስ የሚሰኝበት ቅድስና ማለት ይሄ ነው። አባቶቻችንም ቅዱሳን አባቶቻችን እያልን የምንጠራቸውም በእንደዚህ አይነት በአማረ በተቀደሰ በተለየ ክቡር በሆነ ሕይወት ውስጥ ስለኖረው ስላለፉና እግዚአብሔርን ደስ ስላሰኙ እነሱንም የምንመለከተው እነሱን ለመምሰልና እኛም እንደነሱ እግዚአብሔርን ማስደሰት እንድንችል ነው። ከነሱ እንድንማር ነው የምንመለከታቸው። ነገር ግን በዓለም ውስጥም ሆነን እግዚአብሔር የሰጠንን ሕግ ለመጠበቅ ከተፍጨረጨርን መጠበቅ ከቻልን እንዲያው ክፍተትም እንኳን ቢኖርብን ከታገልን በንስሐ ሕይወትም ደግሞ ለመመላለስ ከጣርን ንስሐ ከገባን በዋነኝነት ደግሞ ከቅዱስ ሥጋውና ከክቡር ደግሞ ካራቅን ሁልጊዜ የምንቆርብ ከሆነ ቅድስና ማለት ያ ነው። ስለዚህ ቅድስና እንደ ሰማይ የራቀ ለሆኑ ለተመረጡ ለጥቂት ሰዎች ብቻ የሚሰጥ ሳይሆን ሁላችን ክርስቲያን ለሆኑ ሁሉ በክርስቶስ አምነን ለተጠመቅን ሁሉ ከአንዲት ጥምቀት ለተጠመቅን ሁሉ የቤተክርስቲያን አካል ለሆኑ ሁሉ ሕጉን እየጠበቅን ከኖርን ንስሐ ከገባን ክቡር ሥጋውን ቅዱስ ደሙን ከተቀበልን ከቆረብን ሁልጊዜ በዚህ ሕይወት ውስጥ የምንመላለስ ከሆነ ለሁላችን የተሰጠን ሁላችንም የምናገኘው በነፃ የተሰጠን ስጦታ ነው ማለት ነው። ሕጉን ጠብቀን ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የቅድስና ሕይወት እንዲኖረን እና እግዚአብሔርን በዛ ደስ እንድናሰኝ እግዚአብሔር አምላክ ይርዳን። ስብሐት ለእግዚአብሔር።